ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ አማን፣ ሁሉ ሰላም ነው። እንግዲህ ዛሬ በአዲስ ድራማ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ቤዛ ድራማ ላይ እንግዲህ ቤዛ እንደምታውቁት እንግዲህ ዘርፌ የቤዛን ከቤቷ አስወጥታት ያው ከነሮቤል ጋር ነው ያለችው። ነገር ግን ይሄ ሱራፌል የሚባል ሰው እንግዲህ አሁንም ድረስ ከወንድሙ ጋር አብሮ እየሰራ ቤዛን እያጭበረበራን ነው። ቤዛ ማለት በጣም የዋህ ናት እና ደግሞ ሱራፌልን ታምነዋለች። እንግዲህ ባለፈው ሱራፌል ተደብድቦ ነበር የመጣው። ያ እንግዲህ የገዛ ወንድሙ ነው። ምክንያቱም ለማስመሰል ቤዛ እንድታምነው ስለፈለገ እንግዲህ ያው ሱራፌል ተደብድቦ ነው የመጣው። ግን ማለት ያኔ ቤዛን ለማታለል ስለፈለጉ ነው። እንግዲህ ከነ ሳሚ ቤት እንግዲህ ሱራፌል እና ሳሚ አብረው ቁጭ ብለው ይሄ ዶክተር ሮቤል የተባለ እንግዲህ ሱራፌልን ሊጠይቀው መጣ። በዚህ ጊዜ ሳሚ ሲያየው አንተ ምን ልትሰራ መጣ ይለዋል። ሳሚም ይሄን ወንድምን ቶሎ አስወጣልኝ የሆነ ነገር ሳላደርገው ሲለው፣ ሱራፌልም እያስመሰለ ምን ልትሰራ ነው የመጣው አሁን ውጣልኝ ሲለው፣ ይሄ ዶክተር ሮቤልም እንግዲህ ሙዝ ይዞ ነበር ስለመጣው ያው ልጠይቅህ እኮ መጥቼ ነው ወንድሜ ሲለው፣ ሱራፌልም እኔ እንዳንተ አይነት ወንድም የለኝም ይለዋል። ሱራፌልም ምን ልትሰራ መጣ ከቤቴ ሲለው፣ ዶክተር ሮቤልም ቢስቃና አንተ ይሄን ነው እንዴ የገማ ቤቴ ነው የምትለው? ይኸውልህ እንድትመለስ አንድ እድል ሰጥቻለሁ ይለዋል። ሱራፌልም እያስመሰለ እንግዲህ ያንተን እድል ቀቅለህ ብለው ይለዋል። ለምንድን ነው ግን አንተ ሰላማችንን የማትሰጠን? ሱራፌልም ቆይ ለዚህ ሰውዬ ስንል ወደ የት እንሄድ ይላል። ሮቤልም እንግዲህ ቢያንስ መታመምህን ሰምቼ ልጠይቅ ስመጣ ልታከብረኝ እኮ ይገባሃል። ሳሚም እንግዲህ አንተ ነበርክ አይደለ ያስደበደብከው ይለዋል። መታመም እንዴት ልታውቅ ቻልክ? አንተና አይደለ ሆን ብለህ ሱራፌልን እንዲደበድቡት ያደረግከው? ሮቤልን ለምን ብዬ ወንድሜ ላይ ገዳይ እልካለሁ ይላል። እንግዲህ በፊት ሳሚ በጣም ጎበዝ ነበረ፣ ይጠራጠር ነበረ፣ ሱራፌልን አያምነውም። ነገር ግን ሱራፌል እንግዲህ ያው ከን ቤዛ ስትባረር ቤዛን ተከትሎ እኔ ያንችን ሀብት ንብረት አልፈልግም አብሬሽ ነው የሚሆነው ብሎ እንግዲህ ሲቀመጥ ሳሚም ሆነ ቤዛ እንግዲህ ሱራፌልን ይሄ አምነውታል። ምንም ቢሆን እኮ ስጋዬ ነው ለምን አስደበድበዋለሁ? እሱ ግን አልጋ ሲሉት አመድ ይላል እንጂ አህያ ነው እንጂ እያለ እንግዲህ ይሰድበዋል። ሱራፌልም እኔ እንዳንተ አይነት ወንድም የለኝም እንዲኖረኝም አልፈልግም። ትሰማናለህ? አሁን እዚህ ቤቱን ለቀህ ውጣ ሲለው፣ ሳሚም ትሰማለህ አይደለ? አሁን ቤታችንን ለቀህልን ውጣ። የምትሰማ ከሆነ ወንድምህን ስማውና ቀጥ ብለህ ከዚህ ቤት ውጣልን። ሱራፌልም የያዘውን ሙዝ እንግዲህ ሙዝ ነው ዳቦውን እረስቸው መጥቼ ነው ምናልባት ለራት እንደሆናችሁ ብዬ ነው ብሎ እንግዲህ ጥሏቸው ወጥቶ ይሄዳል። ሳሚም ሱራፌልን እንግዲህ ማን ይህን ሮቤልን እማታለው ሲል፣ ሱራፌልም ቁጭ በል እባክህ ሳሚ እውነት የኔ ወንድምነቱ አሳስቦ መስሎ ነው የመጣው። እኔን ሊሳለቅብኝና ሊስቅብኝ እኮ ነው የመጣው ወደዚህ ቤት ይለዋል። እንደው እንዴ ዝንጀሮ ብሎ ይስቅብና እንዴ ከሱ በላይ ዝንጀሮ አለ እንዴ አለና በንዴት እንግዲህ ሮቤል ያመጣውን ሙዝ ይበላል። ይዛ ወደ ቤቷ ስትመለስ እንግዲህ ዶክተር ሮቤልን ስታገኘው አንተ ደግሞ ከዚህ ምን ትሰራለህ ስትለው፣ ሮቤልን አይዞሽ አንቺን ልጠይቅ ሳይሆን የመጣሁት ወንድሜን ልጠይቅ መጥቼ ነው ይላታል። ደግሞ እንዴት ነው ያማረብሽ እባክሽ ይላል። ይሄ ህይወት የተመቸ ነው ላንቺ አይደል ይላል። ይዛም ግድለም በአሁኑ እንደፈለግ ተሳለቅብኝ ሮቤልን ከዚህ በኋላ ምን ልታመጪ ይላታል። ክንፍሽን ተመትሻን እኮ። ቤዛም እንግዲህ ያቺ እስስት የሆነች ሉላንና አክስቷን እንዴት አድራ እንደምበቀላቸው በደንብ አውቃለሁ ትላለች። እንግዲህ ቤዛ ሉላን
ሉላ ማለት ቤዛ ሉላ እንደዚህ የምትለው እያስመሰለች ነው ስለ ሉላ መጥፎነት የምትናገረው። ሉላም ደግሞ ስለ ቤዛ መጥፎነት የምትናገረው እንግዲህ እነሱ እንዳያውቁባቸው እያስመሰሉ ነው። ዘጋይተው እንዲጠብቁኝ ንገራቸው ትለዋለች። ሮቤልም ከኔ ይልቅ አንቺ ለእህትሽ አትነግሪያትም ወይ ሲላት እንግዲህ ቤዛ እንደሱ አይነት አስመሳይ እህት የለችኝም ትለዋለች። ሮቤልም ይስቅና እስከ ዛሬ አንገናኝም ለማለት ነው ይላታል። እስኪ ጀግና ከሆነች ንገራትና ፊት ለፊት ትምጣና ትጋፈጥ ትለዋለች። እሷን ስራዋን ስለምታውቅ አታደርገው ነው። እሷንና አክስቷን መቀመቅ ያልከተትኳቸው እንደሆነ እኔ ቤዛ አይደለሁም ትለዋለች። አሁን ከበሬ ላይ ዘወር በልልኝ ትልና ገፍትራው ወደ ቤት ትገባ። እዛ እንግዲህ ሮቤልም ቤዛን እንግዲህ እያላስመሰልሽ እንደሆነ ተስፋ አደርጋለሁ ይላታል። እኔ ሮቤል ነኝ ምን እንደምታስቢ አውቃለሁ ይላል። ምክንያቱም እንግዲህ ይሄ ዶክተር ሮቤል ቤዛና ሉላ እንግዲህ እሱ ያው አብረው ሲገናኙ ወይም ደግሞ ስልክ ሲያወሩ እንግዲህ ወይ ስልካቸውን እያንዳቸውን ጠልፎ እንግዲህ ሁለቱ እንደሚያወሩ ያው እሱ ገብቶታል። ቤዛ የውሃ ቤዛ እንግዲህ ትመጣና ማሬ ምንም አላደረገህ አይደለ ይሄ ውሻ ትለዋለች። ሳሚም እንግዲህ ማለት ሮቤልን አግኝተሹ ነበር እንዴ ይላል። አዎ አሁን ስመጣ በር ላይ አግኝቸው ነበረ። በቃ ይሄ ሰውዬ እኛን መተው አይችልም አይደል ትላለች። ሳሚም እንግዲህ እኔ ምልህ ሮቤል ያኔ የተረገመ ሱራፌልን ለምንድን ነው በፍቅር አትቀርበው ይለዋል። ሱራፌልም እንግዲህ ሳሚ መቼም በዚህ ቀሽሞ በሆነ የተናገረውን ሀሳብ ሰምታ አይደለም ይለዋል። ሳሚም እውነቴን እኮ መቼም ጥላቶቻችንን ዝም ብለን ልንጋፈጣቸው እኮ አንችልም ይለዋል። ስለዚህ ከጀርባ ሆነን ብናጠቃቸው የሚሻል ይመስለኛል። እዛም እንግዲህ ሳሚ ምን ሆነሃን ትለዋለች። በእርግጥ የሳሚ ሀሳብ ጥሩ ነው ሱራፌል፣ ምክንያቱም ስለማይታምታም እረሳው እንዴ ሮቤል እኮ ሱራፌልን ከአንዴ ሁለቴ እኮ ሊገለው ሞክሮ ነበር። ፌልም ዝም አትይው ምን አለ ለሚስቴ እንኳን ትንሽ ጊዜ ብቆይላት። ሳሚም ምን ሆነሻን ቤዛ ሉላን ከሮቤል ጋር ለመዳር እያሰብሽ አይደለም እንዴ ይላታል። ቤዛም እባክህ ሳሚ እሱን ጊዜ አታስታውሳይ ስትል ማን ይሄ ሱራፌልም ምን ነው ቤዛ ይላላል። ከሉላ ጋር የተፈጠረ ችግር አለ እንዴ? ሉላ ከሮቤል ጋር የሆነ ግንኙነት ያላት ይመስለኛል። ሳሚም ማለት ብቻ ፍቅር ምናምን እንዳትሄድ እዚሁ መሳቂ ነው ይላል። ቤዛም ከንፈሩን ስመዋለች ስትል እንግዲህ ይሄ ሳሚም ምን ብሎ ይደነግጥም ይሄው ምን አልኩ ገና ሳልጨርሰው ይላል። ምክንያቱም ሉላ ያንን ያደረገችበት ምክንያት እንግዲህ ዶክተር ሮቤልን ለማጥመድ ነው። እንግዲህ አጥምዳ ከዛ በኋላ እንግዲህ አክስቷንም ታጠምድና እንግዲህ የቤዛን ያላትን ንብረት ወደ እህቷ ለማስመለስ ስለፈለገች ነች። ያም ምኑን ሳሚ እንዴት ከዛ ብድ እህቴ ፍቅር ሊይዛት ይችላል? ዞሩን ለማክረርና የዘርፌን ሁኔታ ለማወቅ ስለፈለገች ነው እንደዛ ያደረገች ብሎ ሲጠይቃት ሮቤልና ሉላ ተባብረው ዘርፌን ሊጥሏት ፈልገዋል። ቤዛም በእርግጥ ይሄ ሀሳብ የኔ ቢሆንም ስትል እንግዲህ የኔና የሉላ ቢሆንም ስትል ሳሚም እርግጠኛ ነኝ ዶክተር ሮቤል ያችን ዘርፌን ይበቀላታን ትላለች ይላል። እንግዲህ አሁን ላይ ሳሚና ቤዛ እንግዲህ ሱራፌልን ስላመኑት እንግዲህ መረጃ እየሰጡ ነው ለሱራፌል። ሱራፌል ደግሞ እንግዲህ ሉላ ውሸቷን እየተጠቀመችበት እንደሆነ እንግዲህ ወስዶ ለዶክተር ሮቤል ነው የሚነግረው። ፍጹም ግን ሉላን ከሱ ቡድን ሊያካታት አይችልም ይላል። ሱራፌልም ይገርማን ይሄ ሁሉ ስራ ከዛች ምስኪን ላይ ወደቅ አይደል ይላል። አሁንስ ያቺ ሉላ የምትባል ልጅ እያሳዘነች ነው ይላል። ይሄ አስመሳይ ሮቤል። ሉላ እንግዲህ ቁጭ ብላ ዶክተር ሮቤል ሲመጣ ወደ ቤት ሰላም ለዚህ ቤት ሲል ሉላም ምን ነው በር አንኳኩተ አትገባም እንዴ ትለዋል። ሮቤልም
በጣም ይቅርታ ይላል። ይቅርታ አስደነግኩ መሰለኝ፣ በቃ አረፍ በል። ያው ቤት እኮ ስለሆነ ጋባዥ አያስፈልግህም ብዬ ነው ትለዋለች። እና ዶክተር ምንም ነገር አትፈልግም ስትለው ሮቤልም አይ ምንም አልፈልግም ይላታል። ሉላም ምን ነው ዶክተር የተጨናነክ ትመስላለህ ስትለው ሮቤልም አይ ደህና ነኝ አልተጨናነኩም ይላታል። ብሩክም እንግዲህ ወደ እነ ሉላ ቤት ሲሄድ እንግዲህ ሉላም ብሩክን ስታየው ምን ልትሰራ መጣህ አንተ ደግሞ ስትለው ብሩክም ይቅርታ የኔ ፍቅር እስከ ዛሬው እስር ቤት ነበር ታስሬ ነበር ይላታል። ሉላም እኔ ምን አገባ እኔ እኮ አንተን ከረሳው ቆይቻለሁ ስትል ዶክተር ሮቤል እንግዲህ ይሄ ቤት የማንም መፈንጫ ሆኗን ብሎ እንግዲህ ብሩክ ጋር ይጣላል። እዛ እንግዲህ ብሩክ አልወጣም ሲል ሮቤልም እንግዲህ የያዘውን ሽጉጥ አውጥቶ እንግዲህ ሊተኩስበት ሲል ሉላም እባክተው ቶሎ ውጣ ስትለው እንግዲህ ብሩክም ወደደም ጠላም ቤቱን ለቆ ይሄዳል። እዛ ሉላም ሮቤልን ደህና ነህ ስትለው ደህና ነኝ፣ ይሄ ቤት ግን ጥሩ ጥበቃ ያስፈልገዋል ይላል። የማንም ዱርዬ መፈንጫ ሆኗን ቤቱ። ሌላው እንግዲህ የሳሮን አፍቃሪ ሽብሩ ነው። ሽብሩ እንግዲህ አትደውይልኝም ነበር ይላታል። እንግዲህ ሳሮን አሁን ላይ ሉሲ ዋጋ እየከፈለች ነው። ምክንያቱም ሽብሩ እንግዲህ ከገጠር የመጣው ሉሲን ፈልጎ ሉሲ ሊወስድ ነበር። እንደ አጋጣሚ ሆኖ እንግዲህ ሳሮንን ሲያየት የሉሲን ቤተሰቦች ላጠፋውን ነገር እስከ ዛሬ ብሎ ይቅርታ ብሎ እንግዲህ አሁን ሽብሩ ከሳሮን ጋር ነው ያለው። ሳሮን ደግሞ ይህን የምታደርገው ለጓደኛዋ ስትል ነው እንጂ ሽብሩን አትፈልገው። እሱ እንግዲህ ከገጠር የመጣው ሉሲን ይዞ ሊሄድ ነበረ። ነገር ግን ወደ ገጠር መሄዱን ትቶ አሁን ሳሮንን አፍቅሮ እንግዲህ አዲስ አበባ ላይ ቁጭ ብሏል። ሳሮንም እውነቱን ንገሪኝ ካልክ በተናገርከኝ ነገር ከፍቶኝ ነበር ትለዋለች። እንዛ ትግብለሽ ነው ሳሮን ስጋ ይዞኝ ነው እንጂ ማስተዋሉ ላይ እኮ ብዙም አይደለሁም፣ ሰውን ቶሎ ነው የማምነው። ሳሮንም እና ታዲያ ይሄ አይደለ እንደ የዋህነትህ እኔን የገዛኝው ትለዋለች። እንግዲህ ሽብሩ የሚባለው እንግዲህ ሉሲ ስታወራ በጣም አደገኛና ኃይለኛ ሰው ነው ስትል ነበር። ነገር ግን አንዳንድ ጊዜ ፍቅር የማያደርገው የለም። ይሄ ማለት ኃይለኛ የሆኑ ሰዎችን እንግዲህ ፍቅር እንግዲህ ያንበረከካቸውና ጸባይኛ ይሆናል። ከሮቤል ጋር ግን ድጋሜ አውርታችሁ ነበር እንደ ብላ ተጠይቁ። ሽብሩም አረቤት አባቱ አንድም እሱ ነው ያናደደኝ እና እሱን እኮ አምኜ ነበር ላጣሽ የነበር። ሳሮንም እንግዲህ ግን እኮ ከሱ ጋር ሰላም መፍጠር አለብህ። ሽብሩም ለምን ብዬ ነው ሰላም የምፈጥረው ከሱ ጋር ይሄ ጥበቃ ምናምን ልሰራ ይላል። እኔ ሽብሩ ከፈለግኩኝ እኮ እሱ የሚኖርበትን ያህል ቤት ተከራይቼ መኖር እችላለሁ። አሁንም ገጠር ገንዘብ እንዳለ እየነገርከኝ ነው ትለዋለች። ሽብሩም ከማንም እንደማላንስ እየነገርኩሽ ነው፣ እንደውም ከክፍለ ሀገር ደህና ገንዘብ ላኩል ብዬ ነግሬያቸዋለሁ፣ ከዚሁ ደህና ቤት እከራይልሻለሁ ይላታል። ሳሮንም አንተ ስትለው ያው ትንሽ መደብ ነገር ካለች ያው ትፈልግልኛለሽ ትንሽ ቤት ይላል። ሳሮንም ውይ እውነት ከጠበቅኩ በላይ በጣም ሚስኪን ሰው ነው፣ ግን ደግሞ አያስፈልግም አመሰግናለሁ። ብሩም ለምን ሲላት ሳሮንም እኔ አሁን ያለሁበቱ ተመችቶኝ፣ ይልቅ አንተ ዘርፌ ቤት ጥበቃ ሁነህ መስራት አለብህ። ብሩም ቆይ ግን ከዛ ቤት ጥበቃ ሁኜ እንድሰራ የፈለግሽው ለምንድን ነው? ሳሮንም በእርግጥ ለቤዛ እህት ስል ነው ከዛ ቤት ሁነ ጥበቃ እንድትሰራ የፈለግኩት፣ ሉላን ከጠላቶቿ እንድትጠብቃት። ሉላ ማለት ያቺ መንታዋ ናት ወይ ሳሮን ይላታል። ይቅርታ አድርጊልኝና ከዛ ቤት ያለው ምንም ነገር እየገባኝ አይደለም፣ የሆኑ ግራ የገባቸው ነገሮች ናቸው። ሳሮንም አንተ ከማን ጎን ነው መቆም የምትፈልግ? ከበዳይ ወይስ ከተበዳይ ትለዋለች። አይ ሳሮኔ ከበዳይ ቆም ማን ይቆማን ብለሽ ነው ይላታል። ሲላት እንግዳውንስ ሮቤልና ዘርፌ ናቸው የሉላና
የሉላና የቤዛ የበዳዮች ትለዋል ህይወታቸው ሙሉ ያመሰቃቀሉት። ሱራፌል ለምንድን ነው ቤቱን ለቆ ከነ ሚስቱ የወጣው? ጣሮንም እንግዲህ ያው በዘርፌ ሴራ ነው ከዛ ቤት እንዲወጡ የተደረጉ። እሺ ቆይ ዘርፌ ማነች? ጣሮንም አሁን ጥሩ ጥያቄ አነሳ። ዘርፌ ማለት ገንዘብ የምትወድ የሆነ ስግብግብ ሰይጣን የሆነ ሴትዮናና እና ሰይጣንን ግባና ጠብቅ እያልሽ እኔ ያልኩ መልአኳን ከሰይጣን ጠብቃት እያልኩ። እኔ ምልሽ ሳሮን፣ ሮቤል ግን ከዘርፌ ጋር ያለው ግንኙነት ምንድን ነው ብሎ ይጠይቃል። ዘመድህም ልክ እንደሷ ጭራቅ ነው። ይኸውልሽ ካየሁትና ከሰማሁት ነገር ግን ጥሩ ሰው ነው ብዬ ላስተባብልሽ አልፈልግም። ሰምተነው ስትለው ሽብሩም እንግዲህ ምን የማልሰማው ነገር አለ ሳሮኔ? ያው ስልክ ሲያወራ ስሰማው ፍለጠው ቁረጠው ነው የሚል። እኔ እውነቴን ነው ምልሽ ያን ቤተሰብ መቼ እንደተበላሸ ግን እኔ አላውቀው። ሳሮንም ቆይ ግን ሉሲ አንተን እንደ መጥፎ ሰውና እንደ አረመኔ አይታ የነገረችኝ። ሽብሩም ሉሲ ሲጀመር መቼ አይታይ ነው ሳታይኝ አይደለ ዝም ብላ የምታወራው እና ሳታይኝ በሩቁ ስታይ ነበር የምትሸሸኙ። ለነገሩ እኔ እኮ የሰው ጭራቅ ሁኜ ተስዬ ማን የማይፈራኝ ሰው የለም ብለሽ ነው ሁሉ ሰው ነበር የሚፈራኝው ይላታል። እንደኔ ግን አይነቷ ደፍራ የተጠቀች ብዙ ነገር አተረፈች ትለዋለች። ምክንያቱም ሽብሩ እንግዲህ ሲመጣ በጣም ኃይለኛ ከሮቤል የባሰ ጭራቅ ነበር። ነገር ግን በሳሮን ምክንያት እንግዲህ ያን ኃይለኝነቱን ጥሎ እንግዲህ ፍቅር ያቸንፋን ብሎ እንግዲህ ፍቅር የማያደርገው ነገር የለምና ፍቅር ሲበዛ ደግሞ የዋህ ያደርጋቸዋል። እንግዲህ ሽብሩ በጣም ኃይለኛ ነበረ። አሁን ላይ እንግዲህ ሳሮንን አፍቅሮ እንግዲህ ያን ኃይለኝነቱን ትቶ እንግዲህ ከሳሮን ጋር በፍቅር እየኖረ ብሩም እየሳቀ ይልቅ ሳሮኔ ቤቱን ልከራይልኝ። ሽብሩ እየሳቀ ከሳሮኔ ጋር እያወራ እንግዲህ ስልኩ ሲደወል ሮቤል ነው ይላታን። ሳሮንም አንሳውና አውራው ትለዋለች። መቼም ምን እንደምትለው ምን እንደምትለው ታውቃለህ ትለዋለች። እንግዲህ ሳሮን ይሄ አሸብር ከነዘርፌ ቤት ጥበቃ እንደሆነ የፈለገችበት ምክንያት አንደኛ ሉላን እንዲጠብቃት፣ ሁለተኛ ደግሞ ከዛ ቤት እንግዲህ የሚሆነውን እንዲነግራን የፈለገችው። ምክንያቱም ይሄ ሮቤል የሚባልና ሱራፌል የሚባሉት በአሁኑ ሰዓት ስለማይታመኑ እንግዲህ ሁለቱ ምን እንደሚያደርጉ ሮቤልም እንግዲህ ምን እንደሚያደርግ ይቺ ዘርፌ ተብዬዋ ምን እንደምታስብ ወጪውንም ገቢውንም ከዛ ቤት እንዲነግራን ነው እንግዲህ ሳሮን ይሄ ሽብሩን በፍቅር ቀርባ እንግዲህ ያው የሚሆነውን ነገር እንዲነግራት ስለፈለገች ነው። ምክንያቱም ቤዛ በጣም የዋህና ሚስኪን ስለሆነች፣ ቤዛ ደግሞ ከብዙ ዓመት በኋላ እህቷን በህፃንነቷ ሞታለች ስለተባለች እንግዲህ ከብዙ ዓመት በኋላ እንግዲህ ቤዛ እህቷን ስላገኘች ቤዛና እህቷ ከእንግዲህ በኋላ አብረው በሰላም በፍቅር እንዲኖሩ እንዲሁም ደግሞ የቤዛ ንብረት እንዲመለስላት ስለፈለገች ነው እንግዲህ ሳሮን አሁን ለቤዛም ጭምር ዋጋ እየከፈለች ያለችው። እንግዲህ አሸብር ከነዘርፌ ቤት ጥበቃ ሆኖ ለመስራት ከሮቤል ጋር እየስማማ እንግዲህ ወደ ቤት እየሄደች እያለ እንግዲህ አሸበርን ታገኘዋለች። አሸበር እንግዲህ ሉላን ከእንግዲህ በኋላ ጠባቂያችሁ ነን ይላታል። ሉላም ከዚህ በፊት አይቼ ታውቃለሁ አይደል የሮቤል ዘመድ ነህ ስትለው እንግዲህ አሸበርን በቃ አዎ እንግዲህ በኋላ እዚህ ቤት የሚወጣውንም የሚገባውንም እቆጣጠራለሁ እና ጠባቂያችሁ እኔ ነኝ ይላል። ዶክተር ሮቤልን እንግዲህ እራት አዘጋጅቼ እጠብቅሃለሁ እንድመጣ ስትለው አክስትሽሳ ይላታል። አክስቴ ችግር የለውም በጊዜ አስተኛታለሁ፣ አንተ ግን በጊዜና ማነው አርፍደህና ስትለው ይህ ምንትር መሆኑ ነው ሲላል እንግዲህ ይህ ቅኔው ያለው እናንተ ጋር አይደለ ትለዋለይ። እኔ ግን አንተ ሳስብ ግን ግራ ገብቶኛል ትለዋለይ።
እንግዲህ ይቺ ሉላ ዶክተር ሮቤልን እንግዲህ በፍቅር የውሸት ፍቅር እያጠመደችው ነው። ምክንያቱም እንግዲህ የእህቷ ሀብትና ንብረት እንድመለስላት ስለምትፈልግ። ስለነበረን ቆይታ አመሰግናለሁ። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ፈጣሪ አምላክ በያለንበት ይጠብቀን፣ እንዲሁም ደግሞ ወጥቶ ከመቅረት ይጠብቀን፣ በሰላም ወደ ሀገራችን ይመልሰን። አመሰግናለሁ። ቀጣይ ክፍል እስከምንገናኝ ባይ